ሴቶች ከወንዶች በተሻለ ረጅም ዕድሜን የመኖር ዕድል አላቸው። አንዳንድ ጥናቶች እንደሚያሳዩት ከሆነ በዓለም አቀፍ ደረጃ በአማካይ ሴቶች ከወንዶች 6 ዓመት የበለጠ ዕድሜ አላቸው። ለዚህ ደግሞ የተለያዩ መላምቶች ይሰማሉ። ወንዶች ለአደጋ የሚያጋልጡ ስራዎችን ስለሚሰሩ የሚለው የመጀመሪያው ሲሆን፣ ከዛ ውጪ ግን ወንዶች ከሴቶች በበለጠ ያጨሳሉ፣ ከሴቶች በበለጠም አልኮልን ይጠቀማሉ። ይህም ታዲያ ወንዶች ከሴቶች ፈጥነው እንዲሞቱ ያደርጋቸዋል የሚሉ በርካታ መላምቶች ከዚህ ቀደም ሲሰሙ እንደነበር እናስታውሳለን። በዛሬው ቪዲዮአችን ግን ከነዚህ ምክንያቶች ውጪ ሴቶች ለምን ከወንዶች የተሻለ ረጅም ዕድሜን እንደሚኖሩ ሳይንስ ምን ይላል የሚለውን አብረን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት መስጫ ሳጥን ውስጥ ሐሳባችሁን አጋሩ። ላይክ፣ ሼር ማድረግም ፈጽሞ እንዳይረሳ። አሁን በቀጥታ ወደ ቪዲዮአችን እንለፍ። በሰው ልጆች ውስጥ FOXO3 የሚባል የጂን አይነት አለ። ይህ ጂን ታዲያ የሰው ልጅ ረጅም ዕድሜን እንዲኖር የሚረዳው የጂን አይነት ነው። ይሄ ጂን ደግሞ የበለጠ ወጥቶ ተግባሩንና ስራውን የሚፈጽመው ኤስትሮጂን የሚባለው ሆርሞን በብዛት ማግኘት ሲችል ነው። በሳይንስ ላይ እንደሚታወቀው ሴቶች ከወንዶች በተሻለ በርካታ የኤስትሮጂን ሆርሞን በውስጣቸው አለ። በተቃራኒው ወንዶች በውስጣቸው ያለው የኤስትሮጂን ሆርሞን እጅጉን አነስተኛ ነው። ይሄ ጂን ታዲያ ኤስትሮጂን የሚባለውን ሆርሞን በማግኘቱ ብቻ ሳይሆን አንዳንድ ቦታዎች ላይ የሚኖሩ ሰዎች ይሄንን ጂን ይበልጥ የማውጣት ባህሪ ያላቸው። ሰርዲኒያ የሚባለው በጣሊያን ውስጥ የሚገኝ ግዛት እንዲሁም ኦኪናዋ የሚባለው የጃፓን ግዛት ከነዚህ አካባቢዎች ውስጥ በቀዳሚነት ይጠቀሳሉ። ቅድም ያነሳነው ጂን ታዲያ በሴቶች ላይ ይበልጥ እየወጣ የሚታይበት ሌላኛው ምክንያት ሴቶች ልጅን ስለሚወልዱና ዘርን የመተካት ግዴታ ስላለባቸውም ጭምር ነው። ቅድም ያነሳነውን የጂን አይነት ረጅም ዕድሜ እንድንኖር የሚያደርገን ይህንን ጂን እንዴት ይበልጥ ማሳደግ እንችላለን የሚለውን እንመልከት። ከዛ ጎን ለጎን ግን ይሄ ጂን እየተዳከመና ከሰውነታችን እየጠፋ እንዲሄድ የሚያደርገው ምንድነው የሚለውንም መመልከት ይኖርብናል። የመጀመሪያው ይሄን ጂን ከፍ እንዲል የሚያደርገው የተወሰነ አይነት የምግብ አይነት ነው። የሳልመን አሳ፣ ከዛ ባለፈ ደግሞ ሎብስተር ብለን የምንጠራውና ከባህር አካባቢ የሚገኙ የተለያዩ አይነት የአሳ አይነቶች ይሄ ጂን በሰውነታችን ውስጥ ከፍ እያለ እንዲሄድና ይበልጥ ወጥቶ እንዲታይ ዕድሜያችንንም እየጠበቀልን እንዲቆይ ያደርጉታል። እንደ ብሮኮሊና ጎመን ያሉ አረንጓዴ ቅጠሎችን የምንመገብ ከሆነም ይህ ጂን በሰውነታችን ውስጥ ከፍ እያለ ይሄዳል። ከዛ ባለፈ ግን እነዚህን አረንጓዴ ተክሎች የማንመገብ ቢሆን እንኳን ወተትን በብዛት የምንጠጣ ከሆነ ወተትም በተመሳሳይ አረንጓዴ ምግቦቹን የመተካት ዕድል አለው። ምክንያቱ ደግሞ ወተት የምናገኘው ከላሞች ስለሆነ ነው። ላሞች ደግሞ በቀጥታ አረንጓዴ እህሎችን እንደሚመገቡ ይታወቃል። አረንጓዴ ሻይ መጠጣትም ሌላኛው ይህንን ጂን ከፍ ለማድረግ የሚረዳን ዘዴ ነው። በቀዝቃዛ ውሃ ሻወር መውሰድ፣ በረዶ ውስጥ ለተወሰኑ ደቂቃዎች ማሳለፍም እንዲሁ ይህንን ጂን ከፍ እያደረገው ይሄዳል። ይህንን ደግሞ ቅዝቃዜ ያለባቸው አካባቢ የሚኖሩ ሰዎችን በመመልከት ማረጋገጥ እንችላለን። ቅዝቃዜ ያለባቸው በተለይም ደግሞ በረዶማ ስፍራ ላይ የሚኖሩ ሰዎች በአብዛኛው ዕድሜያቸው ከፍ ያለና ለረጅም ጊዜ እንደሚኖሩ ይታወቃል። ኪቶን የሚባሉ የእህል አይነቶች ወይም የምግብ አይነቶችን መመገብም ይሄንን ጂን ከፍ እያደረገው ይሄዳል። ኪቶን የሚባለው የምግብ አይነት ታዲያ በውስጡ ፈጽሞ ካርቦንሃይድሬትና ጣፋጭ ነገሮችን የሌሉት የአመጋገብ ስርዓት ነው። የተለያዩ ህመሞችን ለመከላከል የሚረዳን ስፖርታዊ እንቅስቃሴ በተመሳሳይ ጊዜ ይህንን ጂን ወጥቶ እንዲታይና በመጠኑም ከፍ እያለ እንዲሄድ ሊያደርገው ስለሚችል ስፖርታዊ እንቅስቃሴ መስራትም ይበልጡን ይመከራል።
ከላይ ያነሳናቸው ስፖርታዊ እንቅስቃሴዎችና የአመጋገብ አይነቶች ናቸው። ነገር ግን ምግብ ሳንበላም ይህንን ጂን ከፍ ማድረግ እንችላለን። በተለይም ደግሞ ከ24 እስከ 48 ሰዓት ምግብ ባለመብላትና ጾምን በመለማመድ ይህንን ጂን ከፍ እያደረግን የመሄድ ዕድላችን እጅጉን ከፍ ያለ ነው። FOXC03 የሚባለውን የጂን አይነት መጨመር የምንፈልግ ከሆነ ፈጽሞ ረጅም ሰዓት አንድ ቤት ውስጥ ማሳለፍ የለብንም። ከዛ ይልቅ ግን ወጣ ብለን ንፋስ መቀበል ይኖርብናል። ፀሐይ መሞቅም ሌላኛው FOXC03 የተባለውን የጂን አይነት ከፍ የሚያደርግልን ዘዴ ነው። FOXC03 የሚባለውን የጂን አይነት ከፍ የሚያደርጉልንን የአመጋገብና የህይወት ዘይቤ አይነቶች ከተመለከትን በቀጣይነት ደግሞ ይህንን ጂን ዝቅ እንዲል የሚያደርጉትን ምክንያቶች እንመልከት። የመጀመሪያው በሰውነታችን ውስጥ የኢንሱሊን መብዛት ነው። በሰውነት ውስጥ የሚከሰቱ እብጠቶች፣ ከዛ ውጪ ጭንቀትን በተመሳሳይ ይህ የጂን አይነት ከሰውነታችን ውስጥ ዝቅ እያለ እንዲሄድ የማድረግ ዕድል አላቸው። በርካታ ምግብ ያለ ስፖርታዊ እንቅስቃሴ መመገብም ይሄ ጂን ከሰውነታችን እንዲጠፋ ባይጠፋ እንኳን ወጥቶ እንዳይታይ የማድረግ ዕድል አለው። ዘመናዊ የህይወት ዘይቤም ይህን ጂን አውጥተን በአግባቡ እንዳንጠቀም ያደርገናል። በምግቡ ውስጥ በተለያዩ ቦታዎች የሚያጋጥሙን ኬሚካሎች፣ ስልክን ለረጅም ሰዓት መጠቀም፣ ኤሌክትሮኒክ ነገሮች ጋር ረጅም ሰዓት ማሳለፍና የመሳሰሉት ነገሮች ይህ ጂን ከሰውነታችን እየጠፋ እንዲሄድ የሚያደርግ ነው። በመግቢያችን ላይ እንዳነሳነው ሴቶች ከወንዶች የተሻለ ረጅም ዕድሜን ይኖራሉ። ያ ደግሞ ዋነኛው ምክንያቱ FOXC03 የሚባለውን የጂን አይነት በአግባቡ አውጥተው እንዲጠቀሙ የሚያደርጋቸው ኤስትሮጂን የተባለ ሆርሞን በሰውነታቸው ውስጥ ስለሚገኝ ነው። ወንዶችም ግን FOXC03 የተባለው ጂን በኤስትሮጂን ሳይሆን በተለያዩ ሌሎች መንገዶች ከፍ እያለ እንዲሄድና በአግባቡ ወጥቶ ተግባሩን እንዲፈጽም በማድረግ ከሴቶች የተሻለ ዕድሜን መኖር ይቻላቸዋል።